ስለዚህ አሁን በተፈጥሮ እንግዲህ እናቱንም አባቱንም አጥቷል። በዚህ በለጋ እድሜ ይሄ የተፈረደበትን ብቸኝነት እንዲሰማው አልፈልግም እያለ ሌት ተቀን ከጎኑ አያጠፋም ነበር። እንደወጣ የቀረው ባሏ አብዱላህ የነብዩ አባት እና እስካሁን ቆርሜን አላወጣሁም፣ ቀብሩን እንኳን አላየሁም፣ ልጁንም ላሳየው ዘመዶቹም ጋር ላስተዋውቀው ብላ ወደ መዲና ተጓዘች። ማለት ሚን መውሊዲህ ተተወለዱ በአራት ዓመታቸው አካባቢ አላ ቀውሊል ሙሐቂቂን ባረጋገጩ አጥኚዎች ወቃ ሐዲሱ ሸቂ ሶድሪሂ ደረታቸው የመቀደድ ሁኔታ ተከሰተ ማለት ነው፣ ባልታሰበ ሁኔታ እና እዚህ ጥቅማማ ከተማ ላይ ይህን የመሰለ ልጅ አሁን ትቼው ብሄድ ነገ አንድ ነገር ቢያጋጥመው ሰጋውኝ አለች። ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ማዚልና ማሲረት ረሂቅ المختوم عند قوله ورأت حليمة بركته صلى الله عليه وسلم ما قضت منه العجب ስለ ገጠር ሂደው ጡት እንደጠቡ ጀምረን ነበር የተውነውና የዛ ቀጣይ ነው። እና ያቺ አጥቢያቸው ወይም ሙግዚታቸው ተሳቸው የታዘበችውን የተለያዩ ክስተቶች አይታ ነበረና የእሷ መግለጫ ነው አሁን የሚቀርበው ማለት ነው። መጀመሪያ እንደ ማንኛውም ልጅ ተራ ልጅ ነበር አድርገው የሚያዩት። እንደውም ከዛ በታች አባት የለውም ሲሏቸው እነዚህ ሙግዚቶች አባት የሌለው ሰው ምን ፋይዳ ሊሰጠን እያሉ ንቀው ይተው ነበረ። ኋላ ግን ሌላ አማራጭ ሲጠፋ ሀሊማ ይዛቸው ሄደ። ልክ እጇ ተገቡ ጀምሮ ያጋጠማትን አስገራሚ ነገር ሁሉ ትገልጽልናለች አሁን ማለት ነው። ወራአት ሐሊመቱ ሚን በረከቲ ከሚለው እንነሳለን። ገጽ 62 መካከል ገጽ ላይ الحمد لله والصلاة والسلام على رسول الله. ورأت حليمة من بركته صلى الله عليه وسلم ناقضت منه العجب ولنتركها تروي ذلك مفصلا. قال ابن إسحاق كانت حليمة تحدث أنها خرجت من بلدها مع زوجها وابن لها صغير ترضعه في نسوة من بني سعد بن بكر تلتمسه الرضاعاء. قالت وذلك في سنة شهباء لم تبق لنا شيئا. قالت فخرجت على أتان لي قمراء ومعنا شارف لنا والله ما تجد بقطرة وما ننام ليلنا أجمع من صبينا الذي معنا من بكائه من الجوع ما في ثدي ما يغنيه وما في شارفنا ما يغذيه ولكن كنا نرجو الغيث والفرج. فخرجت على آتاني تلك فلقد ألمت بالركب حتى شق ذلك عليهم ضعفا وعجزا حتى قدمنا مكة نلتمس الرضاعاء فما منا امرأة إلا وقد عرض عليها رسول الله صلى الله عليه وسلم فتأباه إذا قيل لها إنه يتيم. وذلك أننا كنا نرجو المعروف للنبي الصبي فكنا نقول يتيم وما عسى أن تصنع أمه وجده فكنا نكره ذلك. ሐሊመቱ ሰዕዲያ የነቢዩ የጡት እናትና ሞግዚታቸው የነበረችው እሳቸውን ካገኘች በኋላ ያጋጠማትና ያየችው የታዘበችው ነገር በጣም ያስገርማት ነበርና ስለሱ ነው የምትገልጽልን። አሁን ረአት ሐሊመቱ ሚን በረከቲ ሰለላሁ ዐለይሂ ወሰለም ነቢዩ ላይ ያየችውን መልካም ረድኤት አላህ ሱብሓነሁ ወተዓላ በእሳቸው ላይ ያሳያትን ነገር ትገልጽልናል። ማቀዶት ሚንሁል አጀብ እና ተገርማ የማትጨርሰው ብዙ አጋጣሚ እንዲያጋጥማት ትገልጽልናለች ማለት ነው። ወልነትሩክሃ ተርዊ ዛሊከ ሙፈሰላ እና ሐሊመቱ ሰዕዲያ ከነቢዩ ከህፃኑ ልጅ ያየችውን ነገር ዘርዘር አድርጋ ትገልጻለች ማለት ነው። ቃለ ኢብኑ ኢስሐቅ የተባሉት እንግዲህ የታሪክ ምሁር የታዋቂው እሳቸው ያገኙትን መረጃ ሲያቀርቡት ሐሊማ ካነት ሐሊመቱ ቱሐዲቱ ሐሊመቱ ሰዕዲያ
ስለ ነቢዩ በሕፃንነታቸው የነበረው ሁኔታ ትነግረናለች ይችላል። ኢነሃ ኸረጀት ሚን በለዲሃ መዓ ዘውጅሃ በኒ ሳዕድ ከሚባለው የጣኢፍ አካባቢ የነበሩ ቀባኢሎች ናቸው። ከዛ ከባሏ ጋራ ወደ መካ የምታጠባው ልጅ ፍለጋ በሄደችበት ጊዜ ማለት ነው። ባሏ አሁን ቀደም ስሙ አልፏል። ሐሪስ ብኑ አብዱል ዑዛ ይባል ነበረ። እንደገና የምታጠባው የራሷ ልጅ ነበረ። እሱም አቅፈው ነው ይዘው የሚሄዱት ማለት ነው። ለራሱ የሚበቃው ወተት የለም፣ እንደገና ሌላ ይጨምሩበት ይዘውት ይጓዛሉ ማለት ነው። ሐሪስን አቡ ዙአይብ አብዱላህ ብኑ ሐሪስ ይባላል ህፃኑ፣ የእሷ ልጅ ማለት ነው። ባሏ ደግሞ ሐሪስ ብኑ አብዱል ዑዛ ይባል ነበረ። እና ተነስተን ከዛ ከተቂፍ አካባቢ ወደ መካ ተጓዝን። ሌሎችም የመንደር ጓደኞቿ አብረዋት እንደዛው ልጅ ፍለጋ በመጅሙዓ በህብረት ተጓዝን ትላለች። መዓ ዘውጅሃ ወብኒን ለሃ ሰገይሪን ገና ህፃን ልጅ ነበራት። እሱን ይዛ ትጓዛለች። ቱርዲዑሁ ፊ ኒስወቲ ሚን በኒ ሳዕድ ብኒ በክር ሳዕድ ብኑ በክር ከሚባለው ቀቢላ የተውጣጡ ሌሎችም በርካታ ሴቶች አሉ፣ የሞግዚት ልጅ ፍለጋ የሚሄዱ ወደ መካ ማለት ነው። ተልተሚሱ ሩዷ እና ሁላቸውም የሚያሳድጉት ልጅ ፍለጋ። የገጠር ሰዎች ድርቅ በሚሆን ጊዜ ያው ችግር ያጠቃቸዋል። ስለዚህ ትንሽ የገቢ ምንጭ ለማግኘት ወደ ከተማ ሂደው የሞግዚት ልጅ ያመጣሉ። ያ የልጁ ባለቤት ትንሽ ድጎፋ ስለሚያደርግላቸው ማለት ነው። ቃለት ወዛሊከ ፊ ሰነቲ ሻህባ እና ይሄ የሆነው እኛ የመንደሩ ሰዎች ሴቶች ተሰባስበን ወደ መካ ልጅ ፍለጋ የሄድንበት ድርቃማ ወራት ላይ ነበርን። ሚላስ የሚቀመስ የጠፋበት ጊዜ ነበረ ማለት ነው። እና ለም ቱብቂ ለና ሸይአ ያ ድርቁ በአካባቢያችን ምንም ለመኖር የሚያስችለን ነገር አልተወልንም። ሁሉ ነገር አልቋል ደቋል ማለት ነው። ቃለት ፈኸረጀት አላ አታኒ ሊቀምራ እና አንዲት አህያ ነበረች፣ ነጭ አህያ። እሷን ተቀምጬ በእሷ ላይ ልጄን ይዤ ተጓዝኩኝ ትላለች። ወማዓና ሻሪፉን እንደገና ደግሞ ያረጅች ግመል ነበረችና አሮጊት ግመል፣ እሷንም አብረን ይዘናት ነበረ። ሰውየው ግመሏ ጋር አሁን እሷ በአህያዋ ትጓዛለች ማለት ነው። ወላሂ ማ ተቢቱ ቢቀጥረትን እና ያቺ ግመሏ እንዲሁ ዝም ብለን ለምናልባት ነው እንጂ አንድም ጠብታ ወተት የላትም ማለት ነው። እንግዲህ ለልጁ ትንሽ ጠብታ እናገኝባታለን ብለው ተስፋ ስላልቆረጡ ይዘዋት ይጓዛሉ ማለት ነው። ግን ምንም ነገር የላትም። ወላሂ ማ ተቢቱ ሚን ቀጥረቲ ማለት ማ ተቅጦር ሚን ቀጥራ አንድ ጠብታ እንኳ ወተት ሊወጣት አልቻለም ማለት ነው። ወማ ነናሙ ለይለና አጅማ ሌሊቱን በምናድርበት ጊዜ ሚን ሶብይን አለዚ መዓና የያዝነው የአብዱላህ ብኑ ሐሪስ የሚባለው ህፃን የሚጠባው ነገር ስላጣ ያለቅስብናል። እንቅልፍ ተነስቶን ያድራል ሲረብሸን ማለት ነው። እና ሚን ቡካኢሂ ተልቅሶ ብዛት የተነሳ መተኛት አንችልም ነበር ሌሊት ትላለች። ሚነል ጁዕ እና እሱ እንግዲህ ራቡ ነው የሚያስለቅሰው። ማ ፊ ሰድይ ማ ዩግኒሂ እጡቴን ብሰጠው ምንም የሚጠቅም ዝግባ የሚባል ጥቅም አላገኘበትም፣ ባዶ ቆዳ ሆነ ማለት ነው። ወማ ፊ ሻሪፊና ማ ዩግኒሂ ያች አሮጊት ግመላችን ደግሞ ለማለብ ስንሞክር ምንም ነገር የላትም ማለት ነው። ወላኪን ኩና ነርጁ ልገይሰ ወልፈረጅ እንደዛ ከመሆኑም ጋራ ተዛሬ ተነገ ዝናብ ይዘንባል፣ አላህ ፈረጃ ያመጣል እያልን ተስፋ ማድረጋችንን አልተውንም። ያው ተስፋ እያደረግ ዝም ብለን እንጓዛለን ማለት ነው። ፈኸረጅቱ አላ አታኒ ቲልክ ያችን ነጭ አህያዬን ተቀምጬ ጉዞዬን ቀጠልኩኝ። ፈለቀድ አዘመት ቢረክቢ ሀታ ሸቀ ዛሊከ አለይህም ضዕፈ ወአጀፋ ናቻ አህያዋ ደግሞ ድርቁ ስላጠቃት መሄድ ያልቻለችም ማለት ነው። ጓደኞቼ የተሻሉ ናቸው፣ አህዮቻቸው ቀደም ቀደም እያሉ ይሄዳሉ። የእኔ ደከመች፣ ወደ ኋላ ታስቀረ ጀመሩ። ያኔ እነሱ ደግሞ ጓደኛችንን ትተን አንሄድም እያሉ መጉላላት ጀመሩ። የሆነ ቦታ ይጠብቁኛል፣ እንደምንም ተጉዤ ደርሳለሁ። አሁንም ስንቀጥል ደግሞ የኔ አህያ አብራ መሄድ አትችልም፣ በጣም ደክማ እየተወዛወዘች ካሁን ወደቀች እያልኩ ነው ያለሁት ትላለች ማለት ነው። እና በጣም ከስታ ባጥንቷ ቁማ
እንዲሁ ደረቅ ምንም ነገር የላትም። እንደምንም እንግዲህ እሷ እየተወዛወዘች እነሱም በየቦታው እየቆሙ እየጠበቁኝ ጉዟችንን ቀጠልን ትላለች። ሀታ ቀዲምና መካ በዛ ሁኔታ መካ ደረስን። ነልተሚሱ ሩዱዓ የምንሄድበት ዓላማችን ምንድን ነው? ለከተማ ልጆች ያው ለሞግዚትነት ለማጥባት የሚሰጡ ሰዎች አሉ ስለተባለ እነዛን ልጆች ፈልገን ልናመጣ ነው ማለት ነው። እነሱ ለራሳቸው ውስጥ የላቸውም፣ የራሳቸው ልጅ ማጥባት አይችሉም። አሁን እንደገና የቸገረው ሰው ምናልባት እዛ ከተማ ሄደን አንድ ሀብታም ልጅ ካገኘን ያ ሰው ይደጉመናል በሚል ተስፋ ነው የሚጓዙት ማለት ነው። ፈማ ሚና ምርአቱን ኢላ ወቀድ ዑሪዱ ዐለይሃ መጀመሪያ ገና እንደደረስ ሁላቸውም ያው በነቢዩ አካባቢ ነው ያለፉት እነዛ ሴቶች ማለት ነው። እያንዳንዳቸው ይሄን ልጅ አጥቢልን ተብላ ያልተጠየቁ የለም፣ ሁሉም ተጠየቁ። ግን እነሱ ያው መረጃ ይወስዳሉ ሻል ያለ ነገር ማግኘት ስለሚፈልጉ ማን ነው ኃላፊው በሚሉ ጊዜ አያቱና እናቱ ናቸው፣ አባት የለውም የሚል መረጃ ይሰጣቸዋል። እና አባት የሌለው ምን ሊጠቅመን ብለው አልፈውት ይሄዳሉ ትተው ማለት ነው። በመጨረሻ እኔም እንደዛው ሲነገረኝ በቃ ይሄማ ምን ጥቅም አለው ብዬ አልፌ ሄድኩኝ። ፈተአባሁ ሁሉም ሴት በየነሱ ወከፍ ሲጠየቁ የየቲም ልጅ ምን ሊጠቅመን እያሉ እየናቁት እያለፉ ሲሄዱ እኔም እንደዛው አለፍኩት ትላለች። ኢዛ ቂለ ለሃ ኢነሁ የቲሙን አባት የለውም ያደግ ነው ሲባል እናትም ደካማ ናት የምትሆነው፣ አያትም ደግሞ የራሱ ልጆች እንጂ ለልጅ ልጅ ያን ያህል አያስብም በሚል በቃ ሁላችንም ትኩረት አልሰጠነውም። ሌላ የተሻለች ፍለጋ እናጉዝ ጀመር በየሰፈሩ እየገባን ይላል። ወዛሊከ አና ኩና ነርጁል ማዕሩፈ ሚን አቢ ሰቢይ እኛ ዓላማችን ያው ታልጁ ሞግዚት የምንወስደው ልጅ አባቱ ሻል ያለ ኑሮ የሚኖር ባለጸጋ ከሆነ ያው የቀን መውጫ የተወሰነ ድጋፍና ድጎማ ያደርግልናል ብለን ነው። እሱ ራሱ የቲም ከሆነ ታዲያ ማን ነው የሚከፍለኝ በሚል ሁሉም ጠሉት ማለት ነው። ፈኩና ነቁሉ የቲሙን የድሃ ድግ ከሆነ ወማ አሳ አንተስናዐ ኡሙሁ ወጀዱሁ እናቱና አያቱ መኖራቸው ምን ሊጠቅም እያልን ትተነው እናልፍ ነበረ አለች። ፈኩና ነክረሁሁ ሊዛሊከ የቲም ነው ስለተባለ ብቻ እንጠላው ነበረ ማለት ነው። ፈማ በቂየት እምረአቱን ቀዲመት መዒ ኢላ አኸዘት ረዲአን ገይሪ እናሱን እያለፍን ሄደን ሁሉም ሴቶች ያው በየሰፈሩ እየገቡ ፈላልገው ሁሉም አገኙ የሚፈልጉትን ልጅ ማለት ነው። እኔ ብቻ ቀረሁኝ፣ ጭራሹን አጣሁኝ ማለት ነው። መራጭ ወርዳ ተመራጭ እንደሚባለው የተሻለኛ አገኛለን ሲሉን እነሱ አገኙ፣ እኔ ግን ጭራሽ አጣሁኝ። በመጨረሻ እንሄድ ሲሉ ባዶ ልመለስ ሆንኩኝ ትላለች ማለት ነው። ኢላ አኸዘት ረዲአን ገይሪ ሌሎቹ ሌላ ሞግዚት አግኝተው ሁላቸውም ያዙ፣ እኔ ግን አላውቅም። ፈለማ አጅማዕና እንጥላቀ እኛ እንግዲህ ልንሄድ ነው እንሄድ በሚሉ ጊዜ ቁልቱ ሊሳሂቢ ለባለቤቴ አልኩት ምን አለ ወላሂ ኢኒ ለአክረሁ አን አርጅዐ ሚን በይኒ ሶዋሂቢ ወለም አኹዝ ረዲዓ አብሬ መጥቼ እንደዛ ደክሜ ተቸግሬ መጥቼ እነሱ አገኙ፣ እኔ ግን ምንም ነገር አላገኝ፣ ባዶ እጄን ልመለስ ነው። ባዶ እጄን ከመመለስ ያን የቲም ልጅ ቢሆን ይዤ መሄድ አለብኝ አልኩት አለ ለባለቤቴ። ወላሂ ለአዝሀበነ ኢላ ዛሊከ ልየቲም ፈላ አኹዘነሁ እዛ ዲያደግ የተባለው ልጅ ቅድም ትተነው ያለፍነው ልጅ ምናልባት ካገኘው እሱን እጅ ለምኜ መውሰድ ያለብኝ አለች ማለት ነው። ቃለ ላ አለይኪ አላህ ኸይር ሽቶላቸዋልና ሰውየውም አልተቃወመም። ላ አለይኪ አንተ ፈአሊ ተፈለግሽ ጥሩ ነው ምን ችግር የለም አለ። አሳ አላሁ አን የጅዐለ ለና ፊህ በረካ እንዲያውም አላህ በእሱ ሰበብ በረካ ሊሰጠን ይችላል የቲሙን በመርዳታችን አለና አበረታታኝ ትላለች ማለት ነው። እና ይሄርንና ተቀበልን ልጁን። ቃለት ፈዘሀብቱ ኢለይሂ ወአኸዝቱሁ ሄድኩና ከእናቱ ያው ቅድም ይቅርታ ዝም ብለን አልፈን ነበረ፣ አሁን ግን ይሄ ልጅ መውሰድ ፈልጌያለሁ ስጭኝ ብዬ ስላት እሷም ሰጠች፣ ደስ አላት። ወማ ሐመለኒ ዐላ አኽዚሂ ኢላ አኒ ለም አጅድ ገይረሁ ሌላ አማራጭ ስለጠፋ እንጂ አሁንም ይሄ ልጅ ምንም ችግር እንደማይቀርፍ ይሰማኝ ነበረ አለች። ቃለት ፈለማ አኸዝቱሁ ወዲያው ልጁን ተረክቤ ረጃቱ ብሄ ኢላ ራህሊ እዛ ጓዜን አስቀመጥኩበት ቦታ ስደርስ ያው ግመሏና አህያዋ ባሉበት ቦታ ማለት ነው።
ፈለማ ወضعته في حجري አህያ ላይ ወጥቼ ፊት ለፊት እንደዚህ ሳስቀምጠው አቅበለ አለይ ተዲ ሱብሃንአላህ ያደርቆ የነበረው ጡቴ በአንድ ጊዜ አባጨና ልጁ ላይ በቃ እንዴት ራስ ተከመረ ማለት ነው። ያኔ እኔ ማመን አቅቶኝ ያን ጡቴን አጎረስኩት እስከሚጠግብ ጠጣ ወዲያውኑ ማለት ነው። እና እሱ ሲጠባ ደግሞ ያኛው ጡቴ በጣም እንደዛ አባጨ ሞላ። ስለዚህ ያኛውንም ደግሞ በጎን ለልጅ የሰጠሁት ለዛ ለአብዱላህ ብኑ አልሐሪስ ማለት ነው። ሁለቱንም ልጆች ሁለቱን ጡቴን ወደው እስከሚጠሉ ጠቡ ጠገቡ። ወሸሪበ ማዐሁ አኹሁ ሐታ ረወየ ሁሉም እስከሚጠግቡ ድረስ የጠቡ ማለት ነው። ከዛ ስለጠገቡ ثم ናማ ሁላቸውም ተኙ። እዛ አህያዋ ላይ በቅፏ እያሉ ተኙ ሁለታቸውም ማለት ነው። ወማ ኩና ነናሙ ማዐሁ ቀብለ ዛሊከ ቀደም ሲል እንደተጠቀሰው ይሄ ልጅ ራብ ስለሚያሰቃየው መተኛት አንችልም ነበር። ሌሊቱን ሁሉ ሲያላዝን ነበር የሚያድረው። አሁን ግን ሌላም ጓደኛ መጥቶ እንደገና ርዝቁ ሰፍቶ ሁላቸውም ጠግበው ተኝተው እኛም ሳንረበሽ እንቅልፋችን አደርን ማለት ነው። ወቃመ ዘውጂ ኢላ ሻሪፊና ቲልካ እንደገና ባለቤቴ ያች አሮጊት ግመልም ነበረችና እስቲ እሷን ለያት ብሎ ሲሄድ እሷ ደግሞ እንደዚሁ ጡቷ አብጮ ጋቷ ተገታትሮ አገኘው ማለት ነው። እና እሷን ደግሞ አለበ አልቧ መጣና እስተምጠግብ ጠጣሁ እኔ እሱም እስተሚጠግብ ጠጣ። ሱብሃንአላህ እንግዲህ በሚገርም ነገር ነው። እዛ ወሸሪበ ማዐሁ ወቃመ ዘውጂ ኢላ ሻሪፊና ቲልካ ያቻ አሮጊት ግመላችንም እንደዚሁ አብጫ ሲያገኛት ፈኢዛ ይሄ ሓፊሉን ጋቷ በጣም ሞልቶ ተገታትሮ ሲያገኛት ፈሐለበ ሚንሃ ማሸሪበ ወሸሪብቱ ማዐሁ ሐታ እንተሃይና ሪየን ወሽባን ሁላችንም ወደን እስተምንጠግብ ጠጣን። ከዛ ተግመል ወተት ትላለች። ሁለቱም እንግዲህ ተስተናገዱ እና ፈቢትና ቢኸይሪ ለይለቲን እንግዲህ ትናንትና በስቃይ እንቅልፍም ምግብም አተን የነበረውን ዛሬ ጠግበን እንቅልፋችንን እንደዚሁ እንደ ልባችን ስናደርን ትላለች ማለት ነው። እና ቃለት በመቀጠል የቁሉ ሳሂቢ ይህን ነገር ክስተት በሚያይ ጊዜ ባለቤቴ አለች ሳሂቢ ሒና አስባህና ጠዋት ሲነጋ ተዕለሚነ ያ ሐሊማ አለኛል። ወላሂ ያ ሐሊማ ለቀድ አኸዝቲ ነሰመተ ሙባረካ የተባረከ ልጅ ነው ያገኘ ነው ገባሽ አይደለም አላት። እንግዲህ መስማማት እና በአላህ ላይ ተወኩል መሆን ራሱ በረካ ነው። እሱም አይሆንም ቅድም ትተሽት ያበቃሁን አላለም። አላህ ኸይር ሊያመጣልን ይችላል ብሎ ይሄው አላህ በአላህ ላይ ተወኩል በመሆናችን እንዳውም ከሌሎቹ የተሻለ አላህ በረካ ሰጠን እኮ ይሄ ልጅ ዝም ብሎ ተራ ሰው አይደለም አላ ሙባረካ ቃለት ፈቁልቱ ወላሂ እኒ ላአርጁ ዛሊከ እኔም እንደዚህ ነው ተስፋ የማረገው አላህ የተባረከ ልጅ ሰጥቶናል ብዬ ነው ማስበው አልኩኝ አለ። ቃለት ከዛም ثم خرجنا وركبت انا اتاني ያው እንደለመደው እዛች ነጫ አህያ ላይ ወጣንና ልጆቹን ይዤ ጉዞ ጀመርን ማለት ነው። ወሐመልቱሁ አለ ነብዩንም አብሬ ይዣቸዋለሁ ማለት ነው። እና እዛ ላይ ወጠን ትናንት ላይ የደከመች በየመንገዱ ጓደኞቹ ሁሉ እየተሰቃዩ እየቆዩ ይሰብቁኝ የነበረችው ሁሉም ቀዳድማ ትናጥጥ ጀመረ። ግመል ወራት እንግዲህ ያቸው አየዋ ምንም እንግዲህ እሷ የምትበላው ነገር አላገኘችም። አላህ ግን ቅዋ ሰጣት ማለት ነው። وحملته عليها معي فوالله لقطعت بالركب ما لا يقدر عليه شيء من حمرهم የነሱ ጉልበተኛ አህያ የነበሩት ትናንትና እየቀደሙ ሲሄዱ የነበሩትን ቀዳድማ እነሱ ሊወጡት የማይችሉትን አቀበት ሁሉ በአንድ ጊዜ ተስፈንጥራ ወጣች ይላለች ማለት ነው። ሐታ እነሱ አህቢ ለየቁል እና ይቺ አህያ በጣም እንግዲህ ሁሉንም እየቀደመች ስትሄድ ሲያዩ ጓደኞቼ ማመን አቃታቸው። ይቺ የትናንትና ስትጎተት የነበረች ወደኋላ እየቀረች ስታሰቃየ የነበረች አህያ እሷ ናት ወይስ ሌላ አሁን እዚህ የምትሄደው ብለው ጠየቁኝ። አለ ሌላ ቀየርሽ እንዴ የትናንትና አይቶ አይደለም እንዴ ይሉኛል። አለ ለየቁልና ሊ የብነተ አቢ ዙአይብ ኩንያዋ እነቱ አብን ዙአይብ ትባል ሐሊማ ማለት ነው። እና አንቺ የብን ዙአይብ ልጅ ወይ ሐኪ
ምንድን ነገር ነው ምን ጉድ ነው አሉ። እርበዒ አለይና ትናንትና እኛ እየጠበቅንሽ ነበር፣ አሁን ደግሞ እየቀደምሽ እኛ አንቺ ትጠብቂ ጀመር። እስቲ ቀስ ብለሽ ሂጂ እባክሽ ገታ አድርገሽ ያዣት እዘኒልን፣ እኛ አልቻልንም እኮ እሷ ጋር መሄድ አሉኝ አለ። አለይሰት ሀዚህ አታኑኪ ለቲ ኩንቲ ኸረጅቲ አለይሃ ትናንትና ይዘሻት የወጣሻት ደካማ አህያ አይደለችም እንዴ? ዛሬ ምን ተፈጠረና ነው እንደዚህ ጉልበተኛ የሆነችው? እኛ እስከሚደክመን ድረስ የምታሯሩጠን ብለው ጠየቁኝ አለች። ፈአቁሉ ለሁነ በላ ወላሂ አዎን ያችው ናት፣ ምንም የተቀየረ ነገር የለም። ወላሂ እና ለሂየ አለች፣ እሷው ራሷ ናት፣ ምን እንደነካት አላውቅም አልኩኝ አለች። ፈየቁልና ወላሂ እነ ለሃ ሸእነን ይቻያ የሆነ ነገር አላት፣ ምን ያጋጠማት ነገር አለ ብለው ተገረሙ። ቃለት ثم ቀዲምና መናዚለና በዚህ መልክ ጉዟችንን ቀጠልንና እዛ ሀገራችን አካባቢያችን ደረስን ማለት ነው። ቢላዱ በኒ ሰዕድ የሚባል አካባቢ ላይ በጧይፍ አካባቢ ማለት ነው። ወማ አዕለሙ አርዶን ሚን አርዲላሂ አጅደበ ሚንሃ እዛ ስንሄድ ከማንኛውም በአካባቢ ካሉት ሀገራት ሁሉ የበለጠ ድርቁ የጎዳው እንደዛ አካባቢ የለም። አፈር አሸዋ ብቻ እንጂ ምንም ነገር የለም ማለት ነው። የሚታይ እንደው እርጥበት ያለው ነገር ጭራሽ አይታይም። ፈካተ ገነሚ ተሩሁ አለየ ሒነ ቀዲምና ቢሂ ማዓና ሽባ አሉበና ታዲያ ፍየሎች ነበሯት። ፍየሎች እዛ ምንም ምላስ የሚቀመስ የሌለበት ውሃም የሌለበት ቦታ ነው። ሊያልቁ ተቃርበዋል፣ ደርቀው ነው። አሁን እዛ ስንሄድ የኔ ፍየሎች ተሰማርተው ሲመጡ ልክ ጠግበው ወዳቸው ሞልቶ ይመጡ ጀመር። ጋታቸው ፈርቅቋቸው መራመድ እስከሚያቀታቸው ድረስ ይመጡ ጀመር። የሚበሉት ነገር እኮ የለም፣ ልክ እንደዛቸው እንዳህያዋ ማለት ነው። ተዛ እነሱን እናልባለን አዛኑሮ በቃ ተንበሻበሹ ማለት ነው። ሹባል ባና ፍየሎቹ ምን እንደበሉ አይታወቅም፣ ሆዳቸው ሞልቶ ጠግበው አብጨው ይመጣሉ ማለት ነው። ፈናህሊቡ ወነሽረቡ እነዛ ፍየሎች እያለብን እንጠጣ ጀመር። ወማ ያህሊቡ ኢንሳኑን ቀጥራ ሌላው ሰው እንኳን የሚያጠግብ ቀርቶ የጎረቤታችን ሁሉ አንዲት ጠብታ እንኳን ወተት አያገኙም። ሁሉም ደራርቆ ሁሉም ለበን ምንም ወተት የሚባል ነገር የለም በሌሎቹ ዘንድ። እኛ ዘንድ ግን በቃ ያቺ የግመሏም የፍየሎቹም ወተት ሞልቶ ተረፈ ማለት ነው። ወላ የጅዱሃ ፊ ደርዒን እንኳን የሚታለብ ቀርቶ እንደ ጋቱ ውስጥ ምናምን እርጥበት ያለው ነገር ሲዳሰስ አይገኝም ማለት ነው። ቆዳ ተንጠልጥሎ ነው የሚታየው። ሐታ ካነ አልሃዲሩነ ሚን ቀውሚና የቁሉነ ሊርዕያኒህም እዛ በአካባቢያችን ያሉ ሰዎች ጎረቤቶቻችን ጧት ፍየሎቹን ሲናሰማራ እረኞቹን ይመክሯቸዋል። ያ ሐሊማ ሳዕድያ እረኛ በሚነዳበት ቦታ ንዱ፣ የእሷ ፍየሎች ጠግበው ነው የሚመጡት፣ እናንተ የታባታችሁ እየዋላችሁ ነው እነዚህ ደረቀ የምታመጡት እያሉ ይቆጧቸዋል። አብረው ይነዳሉ፣ ግን የእነዚህኞቹ ጠግበው ይመጣሉ፣ እነዛ ምንም የላቸውም ማለት ነው። ወይለኩም እና ልጆቹ ያጠፉ እየመሰሏቸው ይቆጧቸዋል። ወዮላችሁ ምንድን ነው እናንተ የትን የምታውሏቸው? ለምን እንደ ሐሊማ ፍየሎች ጠግበው አይመጡ ይላሉ ማለት ነው። የስራሁ ሐይቱ የስራሁ ራዒ ቢንቲ አቢ ዙአይብ ቢንቱ አቢ ዙአይብ ፍየሎች በሚውሉበት ቦታ አብራቸው አውሉ፣ ሌላ ቦታ እንዳትወስዱ ይሏቸዋል ማለት ነው። አብረው ይሄዳሉ፣ ግን ምንም ነገር አያገኙ ማለት ነው። ፈተሩሁ አግናሙሁም ጂያ እና ፍየሎቻቸው አብረው እኛ ፍየሎች ጋር ውለው ተርበው ነው የሚመጡት፣ ምንም አያገኙ። ማተቢቱ ቢቀጥራ አንድ ጠብታ ወተት አይገኝም ከነሱ ማለት ነው። እና ወተሩሁ ገነሚ ሽባን ሉበና የእኛ ፍየሎች ግን ጠግበው አግተው የሚመጡት ይላል ማለት ነው። ፈለም ነዘል ነተአረፉ ምን አላህ ዚያዳ ስለዚህ ከአላህ ዘንድ የሚሰጥ በረከት እየመጣልን መሆኑን ምን የመረዳት ቻልን ማለት ነው። ይሄ ከአላህ ነው። እንግዲህ አብረው የዋሉ ፍየሎች ምንም ነገር ሳይኖራቸው የኛ ፍየሎች ጠግበውና ብቻው መንጣታቸው ይሄ ከአላህ የመጣ በረከት ነው ማለት ጀመርን ማለት ነው። ወልኸይር ሐታ መዶት ሰነታሁ ወፈሶልቱሁ እና ለ2 ዓመት ነበር ኮንትራት። 2 ዓመት እንግዲህ በተለምዶ ያው ልጆች የሚጠቡት 2 ዓመት ድረስ ስለሆነ 2 ዓመት አጥብተሽ ተዛ ተመልሻለሽ ብለው ነበር የሰጧት። ምንም ሳናቀው በጥሩ ሁኔታ አንድ ቀን ሳይቸግረን ያ 2 ዓመት ጨርሰን በቃ ልጁ መመለስ አለብኝ ብላ ልትመልስ ነው ማለት ነው። ሰነታ ወፈሶልቱ አስጣልኩት ፈጦምቱ ማለት ነው። 2 ዓመት ሲሞላው በዛ በቃሉ መሰረት አስጣልኩት እና ወካነ የሽቡ ሸባበን ላይ የሽቡ ብልማን
የአካባቢ የሰፈር ልጆች የማያድጉትን አይነት እድገት ያድግ ነበረ። በየቀኑ እድገቱ ይታያል ማለት ነው። በጣም ልዩ በሆነ ፍጥረት ያድግ ነበር። ሙሉ ጤናማ ነበር። ፈለም የብሉግ ሰነተይ ሀታ ካነ ጉላመን ጀፍራ ቀውይ በጣም ፈርጠም ያለ ጠንካራ ልጅ ሆኖ በ2 ዓመቱ በቃ በደንብ ታልጆቹ ሁሉ ጎልቶ የሚታይ ሆነ ማለት ነው። እና ቃለት ቀዲምና ቢሂ አላ ኡሚሂ እንግዲህ 2 ዓመት ሲሞላይ እንድታመጡ ብላናለችና ያዘን ይዘነው ሄድን ወደ መካ እናቱ ዘንድ ልናገኝ። ወናኑ አረሱ አላ ሙክቲሂ ሚና እኛ ያቺ 2 ዓመት 2 ወር ያለ ቆያ አይመስልንም። በጣም እንወደዋለን። መለየቱን ቸገረንና ምን እናደርጋለን እንግዲህ ቃል ገብተናል ብለን እያዘን ይዘነው ሄድን። ለማኩና ሊማኩና ነራ ሚን በረከቲ ይሄ ልጅ ከመጣ ያው ችግራችን ሁሉ ተወግዶ በጥሩ ሁኔታ ነው የምንኖረው። እሱ ከተመለሰ ግን የሃይማኖት ችግር ሊመጣብን ነው ብለን ተጨነቅን ይላሉ ማለት ነው። ፈከለምና ኡማሁ እንደምንም ይዘነው መጣንና እናቱን አናገርናት ማለት ነው። በጸባይ ለማባበል እኛ ያው ቃሉን ለመጠበቅ ነው እንጂ ልጁን እዛ እንዲቆይ ነው የምንፈልገው። ግን ለምንድን ነው ያቆያችሁት ብለሽ እንዳትቆጨው አመጣ ነው። ግን እንደው ፍቃድሽ ከሆነ አሁንም ብትጭንና መልሰን ብንወስደው የተወሰነ እዛ ቢቆይ እኮ በጣም የበለጠ ይጠነክርልሻል ምናምን ብለን አባበልናት ይላል። ፈከለምና ኡማሁ ወቁልቱ ለሃ እና በማባበል እንደሚከተለው አልኩ ለው ተረክት ብኒ እንዲ ይሄ ልጄን ትላለች። በጣም ስለምትወደው ልጄ ነው የምትለው። ይሄ ልጄን እኔ ዘንዳ ብትተውልኝ ሀታ የቅሎዘ ከዚህ የበለጠ ያድግና ይጠነክር ነበረ። ይኸውልሽ አየሽ በ2 ዓመት የ4 ዓመት ልጅ ይመስል ነበረ እና እዛ ቢቆይ ደግሞ የበለጠ ነው። ፈኢኒ አኽሻ አለይህ ወባአ መከታ አለች እና ከተማው ያው የወትሮ ከተማ ጎስቋላ ነው፣ የተግማማ ነው፣ በሽታም ብዙ ጠንቅ አለው ማለት ነው። እዛ አየሩ ጥሩ ስለሆነ በተፈጥሮ ምንም ነገር የሚያምን ነገር የለም እና ለሱ ያዘነች መስላ የመካ በሽታ እንዳይጠልፈው እፈራለሁ እያለች ታስፈራራት እና እዚህ ተግማማ ከተማ ላይ ይህን የመሰለ ልጅ አሁን ትቼው ብሄድ ነገ አንድ ነገር ቢያጋጥመው ሰጋውኝ አለቻት። ያኔ እሷን ፈራችና ቃለት ፈለም ነዘል ቢሃ ሀታ ረደቱ አሳመንኳትና በቃ ይዛችሁት ተመለሱ ብላ ፈቀደች ማለት ነው። ሀታ ረደቱ ማአና እኛ ስንመለስ መልሰን ይዘን እንድንሄድ ተፈቀደልን ትላለች ማለት ነው። ከዛ ይዛ ሄዳ አሁንም ያው በረከቱ እንደቀጠለ ነው። የተወሰነ ቆይታ በኋላ ያልተጠበቀ ክስተት ሊመጣ ነው። ሸቁ ሰድር የሚባል ነገር ማለት ነው። ወሀከዛ ረጃ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢላ በኒ ሳዕድ አሁንም እንደተለመደው ወደ በኒ ሳዕድ በ3ኛ ዓመት መጀመሪያው ላይ ተመለሱ ማለት ነው። ሀታ ኢዛ ካነ ባዕደሁ ቢአሽሁሪን ከተመለሱ በኋላ አንድ የተወሰኑ ወራቶች እንደቆዩ አላቀው ለብኒ ኢስሐቅ በአሽሁር ብሎ ነው የሚገልጠው። በሌሎቹ ግን ፊሰነት ራቢዓ ይላል 2 ዓመት ጨምረዋል እንደገና ማለት ነው። የመጀመሪያው ኮንትራት 2 ዓመት አልቋል። አሁን ደግሞ 2 ዓመት ጨምሮ 2 ዓመቱ ሊጠናቀቅ 4 ዓመት ሊሞላ እንደተገባደደ የሆነ ክስተት መጣ ማለት ነው። ሚን መውሊድ ተተወለዱ በ4 ዓመታቸው አካባቢ አላቀው ለልሙሐቂቂን ባረጋጋጩ አጥኚዎች ወቃ ሐዲሱ ሸቂ ሰድሪሂ ደረታቸው የመቀደድ ሁኔታ ተከሰተ ማለት ነው። ባልታሰበ ሁኔታ ሰፈር ልጆች ጋር እየተጫወቱ እያሉ የሆኑ እንግዶች መጡ ማለት ነው። እና ይሄ ነው የምንፈልገው ልጅ አላንዷ አሁን ያዘው አለ። ያዛረገ አስተኛው ተባለ። አስተኛው ከዛ እንደ ቢላዋ ነገር አመጣና ደረቱን እንደዚህ ከፈተው። ከፈተ በኋላ የልብ ፍሬውን አወጣ። የልብ ፍሬውን እንደዚህ ሰነጠቀው ለሁለት። ሲያየው አልቀት የመሰለ ጥቁር ደም የረጋ ደም አየ። ያን ሀዛ ሸይጣኒ ይሄ የሰይጣን ድርሻ ነው አለና ያ አይነት ደም ያለበት ሰው ምቀኛ መናጢ ሰው ነው የሚሆነው። ያንን አወጣና ያን ጥቁር ደም አወጣና እንደገና ማው ዘምዘም ከየት እንዳመጣ አይታወቅም። እንዲያውም በብር ሰሃን ላይ አረጉና ያልቡን አጠቡት ማለት ነው። ታጠቡ በኋላ ወዲያውኑ ወደ ነበረበት ቦታ መለሱ። ሲመልሱት አያመኝም አልደማምም አሉ። ግን በድንጋጤ እንትን እየተራዱ ነው ያሉት ማለት ነው። فأخذه فصرعه فشق عن قلبه فاستخرج القلب فاستخرج منه علقة የልብ ፍሬውን አውጥቶ እንደገና ሰንጥቆ ተልብ ፍሬው ውስጥ ጥቁር ደም አውጥቶ ጣለና ያን ማጠብ ጀመረ ማለት ነው። ልቡን አጥቦ ካበቃ በኋላ መለሰው ወደ ቦታው ማለት ነው። فقال هذا
ሐዙ ሸይጣን ይሄ ጥቁር ደም በዚህ ውስጥ ከኖረ ያው የሰይጣን ቦታ ነው የሚሆነው ይሄ ቦታ እና ሰይጣን ሊቀርበው አይገባም ማለትና እሱን አጽድቶ አስገባ። በኋላ እንደዚህ በእጁ ጠጋ አደረገው። ምንም እንትን የለውም። ወዲያው ዳነ። ምንም ነገር የለም። ثم غسله في طست من ذهب በወርቅ ሳህን ላይ አድርጎ ማኡ ዘምዘም አመጣና አጠበው። ثم لأمه ከዛ የተለያየውን እንትናቸውን እንዲ ጠጋ ሲያደርገው ልክ ያዘው እንዲ ማስቲክ ወዲያው ማለት ነው። ጀማዓሁ وضم بعضه الى بعض ሁለቱን የተሰነጠቀውን ክፍል መጀመሪያ ልቡን ከደነው ተያያዘ። እንደገና ደረቱን ከደነው ወዲያው ተያያዘ ማለት ነው። ثم عاده في مكانه እንደነበረ ቦታው ላይ መለሰው። وجاء الغلمان يسعون الى امه አብረው ሲጫወቱ የነበሩ ልጆች በድንጋጤ እየተርበተበቱ እየጮሁ በየቤታቸው ተበተኑ። ምንድነው ሲሏቸው ያ መሐመድ የሚባለው ልጅ እኮ ተገደለ ብለው ዜና ተናገሩ ማለት ነው። እና ለሐሊማ ደረሳት። ነፍሷን ስታ የዘለለ ስትሄድ እነዛ ስራቸውን አጨርሰው ከዳር ነው ሲያበቁ ደረሱ። የሰፈር ሰው ሁሉ ግር ብሎ መጣ አያቸው። ወዲያው ተሰወሩ እነሱ። ልጁ ሲሄዱ ደህና ነው አልሞተም ማለት ነው። ፈቃሉ እነ መሐመድን ቀድ ቁቲል ተገሏል ብለው እነሱ እንግዲህ እውነት አላቸው። ሰው ቢላዋ ደረቱ ተከፍቶ ይኖራል ተብሎ አይጠበቅም። እና አሁን ግን እንደው ሲያው ደህና ነው ቁልጭ እያሉ ነው ማለት ነው። አስተቅበሉ ሬው ዙሪያውን ከበው ሲያዩት ወሆም ተቂው ለውኒ በድንጋጤውም በሁኔታው በክስተቱ ፊታቸው ቀይር ብሏል ማለት ነው። ግን በህይወታቸው ምንም ችግር የለም። አይ ሙተገይሩ ለውኒ ቃለ አነስ ይህንን የሚያወራው የሰሃቢው ኋላ ያው ከሳቸው ስለነገሩት ነው። እሱ በዛ ጊዜ አልነበረም። ወቀድ ኩንቱ አራ አثر ذلك البخيط في صدره ያ የተቀደደውን ቦታ ልክ የተሰፋ ይመስላል። እንደዚህ ነበር፣ ምልክት ነበረው መስመር። ያን መስመሩን አያዋለሁኝ ይላል ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala እንደ ባልተጠበቀ ሁኔታ ይሄ ነገር ተካሄደ። ግን ህመም የለ ምን የለ ወዲያውኑ ተነስተው ጫወታቸውን ቀጠሉ ማለት ነው። አሁን ሐሊማ ደነገጡ። ሰው መካ የሆነ በሽታ ይዝብሽና ችግር ትፈጥራል ብላ መስታስፈራራ ያልጠበቀችው ችግር መጣባት ማለት ነው። የሰው ልጅ እንደዛ አምጥቼ እዚህ ቢሞትብኝ ይሳልና እንደገና ይዛ ወደ መካ ልትመለስ ነው ማለት ነው። ቆኔ ዛሬ ነው የተረፈልኝ በቃ ይቅርብኝ ብላ ኢላ ኡምሂ ልሐኑን አዛኝ ወደ ሆነችው እናቱ ወደ ሐሊማ ይዛ ተመለሰችው ማለት ነው። ወደ አሚና ሐሊማ ሙግዚቷ ነው። وخشيت عليها حليمة بعد هذه الوقعة ይሄ ክስተት ካየ በኋላ ፈራች። ነገስ ደግሞ እንደዚህ አይነት ነገር ቢመጣ ይሄ ልጅ ቢሞትብኝ ይሳበላ ደንግጣ ይዛ ሄደች ማለት ነው። حتى رجعت الى امه فكان عند امه ከዛ በኋላ ያው 4 አመት ሞልቷቸዋል። እናታቸው ጋር ቀጠሉ ማለት ነው። ኢላ አን በለገ 6 سنين 6 አመት እስከሚሞላ እዛው መካ ላይ እናታቸው ጋር ከቆዩ በኋላ ወራአት አሚና አሁን ልጁ ጠነከረ። ስለዚህ የባሏ አዘን እስካሁን በቃ ተወዶ አልወጣም። እንግዲህ ልጅ ተደረሰልኝ ሂጄ አባቱን ቀብር ማሳየት አለብኝ ብላ እንደገና ደግሞ የአባቱ አጎቶች አሉ እዛ መዲና ማለት ነው። እነሱንም ዘይረን ተመልሰን መጣለን ብላ አቡ ጧሊብን ማነው አብዱል ሙጧሊብን አስፈቅዳ እንዲያውም እሱም ሊለይ አይፈልግም ነበርና አንቺ ብቻሽ እንዴት ትሄጃለሽ አብሬ መሄድ ያለብኝ ብሎ እሱም ራሱ አያቱ አብሮ ሄደ ማለት ነው። እንደገና በረከቱል ሀበሻ ኡሙ አይመንም አገልጋይ ነበረችና እሷም ተጨምራ 3 ሆነው ወደ መዲና ጉዞ ሊጀምሩ ነው ማለት ነው። ወራአት አሚነቱ ወፋአ ሊዚክራ ዘውጅሃ አራሂል እንደወጣ የቀረው ባሏ አብዱላህ የነብዩ አባት እና ውስጣውን ቆርሜን አላወጣሁም ቀብሩን እንኳን አላየሁም ልጁንም ላሳየው ዘመዶቹም ጋር ላስተዋውቀው ብላ ወደ መዲና ተጓዘች ማለት ነው። አንተ ዙረ ቀብረሁ በየስሪብ መዲና ማለት ነው። በዛ ጊዜ የስሪብ ነበር ስሟ። የስሪብ ከተማ ሄጄ ልጁን አጎቶቹ ጋር እና ክስቶቹ ጋር አስተዋውቄ ቀብሩንም ዘይረ እመጣለሁ ብላ ሄደች ማለት ነው። فخرجت من مكة فاطمة رحلة تبلغ نحو 500 ኪሎ ሜትር እና ረጅም ጉዞ ነው የዛ ጊዜ። ዛሬ እንኳን በመኪና በጣም ያሰለቻል። የዛ ጊዜ እንግዲህ በእግር ነው። እንደ አገሩ ኮረኮንች ነው፣ ፀሐይ ነው፣ መከራ ነው። 500 ኪሎ ያህል የሚርቅ አገር ነው። ዛሬ እንኳን በመኪና 526 ኪሎ ነው ከመካ እስከ መዲና ድረስ ማለት ነው።
በእግራቸው እንግዲህ መሸበት እያደሩ ምድር በዳ ላይ በዛ ፀሐይ የተንከራተቱ ደረሱ ማለት ነው። ወማአሃ ወለዱሃ የቲም ሙሐመድ ሰለላሁ ዐለይሂ ወሰለም ወኻዲመቱሃ ኡሙ አይመን። ኡሙ አይመን ያው የአብደላህ አገልጋይ ነበረ። የልጁ ዋና ሞግዚት አሳዳጊ እሷ ናት። አላህ ወፍቋት ማለት ነው። በረከቱል ሀበሻ ወቄዩሙሃ አብዱል ሙጠሊብ። እንደገና ኃላፊያቸው የነበረው የቤተሰቡ ኃላፊ አብዱል ሙጠሊብም እንዲህ አይነት ጉዞ ካሰብሽ እኔስ እንዴት አድርጌ ተዋቸዋለሁ ብሎ አብሮ ተጉዟል እሱም ማለት ነው። ፈመከተት ሸህረን ሱብሃነላህ። እና እንግዲህ ጉዞው በጣም ከባድ ነው። ወር ተጓዙ ተመካ እስከ መዲና ድረስ ማለት ነው በእግር። ያው ግመል አለ፣ የግመል ላይ ተቀምጠው ተግር ጉዞ የተሻለ አይደለም። ፈማ ቀፈለት ወበይነማ የራጃቱን አንድ ወር ያህል እዛ መዲና ቤተሰቦቹ ጋር ተቆዩ በኋላ እንደገና ወደ መካ ተመለሱ ማለት ነው። ረጃአት ወበይነማ የራጃአቱን ከዛ ተመልሳ ወደ መካ ጉዞ ሲጀመር ኢዝ ለሂቀሃል መረድ ድንገት ህመም ተሰማት ማለት ነው። እናታቸው ሐሊማ እንትና አሚና ህመም ተሰማት። ታሁን ይሻለኛል እያለች ሲጓዙ አብዋ የሚባል ቦታ ላይ ተደረሰ ማለት ነው። አዋይል ጦሪቅ ገና ከመነሻው ተንሲሎ ነገሩ ቀላል መስሏቸው ዝም ብለው ይገፋሉ። ثم اشتد حتى ماتت بالابوا በሽታው እየተበየ ጠና ሄደና አብዋ የሚባል ቦታ ሲደርስ ሞተች እናቱ መንገድ ላይ ማለት ነው። በይነ መከተ ወልመዲና ባለ ምድር በዳ ላይ ያ አካባቢ ዘላኖች አሉ ምናምን እነሱን እንግዲህ እንደዚህ ኩነናን እርዱን ተብሎ መንገድ ላይ ተቀበረች ማለት ነው። እና ከዛ በኋላ ኢላ ጀዲህ ልአጡፍ ኃላፊነቱ ወደ አያታቸው ተጠቃለለ ማለት ነው፣ ወደ አብዱል ሙጠሊብ። እሱና ኡሙ አይመን ህፃኑን ይዘው ሴትዮዋን ቀብረው ጉዟቸው ወደ መካ ቀጠሉ መጡ ማለት ነው። ወአደ ቢሂ አብዱል ሙጠሊብ ኢላ መካ ወካነት መሻኢሩ ልሁነዊ ፊ ፉአዲሂ። እና አሁን አብዱል ሙጠሊብ ወትሮም በጣም ይወዳቸው ነበረ፣ ያዝንላቸው ነበረ። አሁን ደግሞ የበለጠ አዘነ ማለት ነው። የፊተኛው ሀዘን ቁስሉ ሳይደርቅ እንደገና ሌላ ተጨመረ ልጅ ላይ አለና በጣም ለልጁ ትኩረት ሰጠ ማለት ነው። ተርቡ ነህወ ሀፊዲሂ የልጅ ልጁ በየቀኑ ፍቅርና ፍላጎቱ እያደገ መጣ። አልየቲም አለዚ ኡሲበ ቢመስዋቢን ጀዲድን ነካ አልጁርዋህ አልቀዲማ የወትሮውን ሀዘን ቁነኛ ሳይድንለት እንደገና ደግሞ አዲስ ቁስል ተጨመረበት ይል ነበረ ማለት ነው። ፈረቃ አለይህ ርቀተን ለም የርቀሃ አላ አሀድ ሚን አውላዲሂ እና በጣም ስላዘዝና ስለወደደው ለልጆቹ የማያደርገውን እንክብካቤና እንትን ለሱ ይለግስ ጀመረ ማለት ነው። ፈካነ ላ የዲዑሁ ሊወህደቲህ ልመፍሩጣ። ስለዚህ አሁን በተፈጥሮ እንግዲህ እናቱንም አባቱንም አጥቷል በዚህ በለጋ ዕድሜ። ይህ የተፈረደበትን ብቸኝነት እንዲሰማው አልፈልግም እያለ ሌት ተቀን ከጎኑ አያጠፋም ነበር፣ ይከታተለው ነበረ ማለት ነው። በጣም ይንከባከበው ነበር። በል ዩእሲሩሁ አላ አውላዲሂ ልጆች ብዙ ልጆች አሉት። እነዛን ሁሉ ዞር በሉ ይላቸውና እሱን ታጠገቡ ያስቀምጣል ሁልጊዜ። ቃለ ብኑ ሂሻሚን ካነ ዩድዑ ሊአብዱል ሙጠሊብ ፊራሹ ፊ ዚሊል ካዕባ። አብዱል ሙጠሊብ እንግዲህ የአገሪቱ መሪ ስለነበሩ ጧት አደታቸው መሪዎች እዛ ካዕባ የሄዱና ጠዋፍ ያረጉና እዛው አካባቢ ፀሐይ ሞቅ እስከሚል ድረስ ፊራሽ ይደረደርላቸውና እዛ ይቀመጣሉ እንደ ሸንጎ። እዛ ቁርስ ምናምን ይመጣላቸዋል። በላልጠው ፀሐይ ሲሞቅ ነው ወደ ቤታቸው የሚገቡት ማለት ነው። አብዱል ሙጠሊብም በጣም የታወቀ የሀገር መሪ ስለነበረ የልዩ መቀመጫ ነበረው ማለት ነው። እዛ ቦታ ላይ ልጆቹ ብዙ ናቸው፣ ያው ወደ 10 የሆኑ ነበርና መጥተው ዙሪያውን ከበው ይቀመጣሉ። የአባታቸው የፊራሽ መካከል ላይ ነው፣ ማንም አይቀመጥበትም፣ አይደፍሩም። ፈካነ በኑ የጅሊሱና ሀውለ ፊራሽ ዛሊክ ልጆቹ መጥተው የእሱ ልጆች ያው የነብዩ አጎቶች ማለት ነው ዙሪያውን አሰብስበው ሲቀመጡ ነብዩ ይመጡና ገና ህፃን ልጅ ስለሆኑ ሀታ የኽሩጀ ኢለይ አባትየው ውስጥ የሚመጣ ድረስ ልጆቹ እዛ ከበው ሲጠብቁ ላ የጅሊሱ አለይህ አሀድ ሚን በኒህ ከልጆቹ ማንም እዛች አባትየው መቀመጫ ላይ ማንም አይቀመጥም፣ አይደፍርም ማለት ነው። ኢጅላል አለው እሱን ተማክበራቸው የተነሳ ፈካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የእቲ ወሆ ጉላሙ እሳቸው ገና የ6 ዓመት ዕድሜ ላይ እያሉ እዛ ሰውየው መቀመጫ ላይ መተው ቂብ ይላሉ ማለት ነው። እና የጉላሙን ጀፍር ማለት ከ7 እስከ 8 ዓመት ታዳጊ የሚባለው ማለት ነው። በዛ ዕድሜ ላይ እያሉ ሌሎቹ ትልልቅ አጎቶቹ ሁሉ ያልደፈሩትን ቦታ መጥተው እሳቸው ቁጭ ይላሉ ማለት ነው። መሀል ላይ ሀታ የጅሊስ አለይህ መጥተው ይቀመጣሉ።
فيأخذها أعمامه ليؤخرها عنه አጎቶቹ እንግዲህ ልጅ ነው አያውቅም ይሉና የእኮ አባዬ መቀመጫ ነው እዛ መቀመጥ ክልክል ነው ምናምን ብለው ሊያነሱት ይሞክራሉ። ሲሞክሩት አባትየው ምን ይላል? فيقول عبد المطلب إذا رأوا ذلك منهم ልጆቹ ያው እሱን ሊያነሱት ተቦታው ዘወር ሊያረጉ ሲፈልጉ ዲዑ ብኒ ይላቸዋል። هذا ልጅን አትንኩ ተው ይላቸዋል ማለት ነው። فوالله إن له لشأن ይሄ ልጅ ነገር ያለው ልጅ ነው ትልቅ ሰው የሚሆን ነው እና እንደናንተ መሰላችሁ እንዴ ተውት ይቀመጥ ይላል ማለት ነው። ثم يجلس معه على فراشه እዛ ፍራሹ ላይ አብሮ አያቱ ጋር ይቀመጥና ወይም ሰሁ ዞረው በየዲህ እና ጀርባውን እንደዚህ ያሻሻ ሽማግሌው ልጁን ያንከባክበዋል ማለት ነው። ወየሱሩሁ ማ የራሁ የስናው እና ነብዩ የሚሰሩት የሚናገሩት ሁሉ ነገር ያስደስተዋል በጣም ትኩረት ይስቡታል ማለት ነው። በደንብ ይከታተላል። ይሄ ልጅ ነገር አለው ተራ ሰው አይደለም ይል ነበረ ማለት ነው። በዛ መልክ እንግዲህ ማሳደጉን ቀጠለ ማለት ነው አብዱል ሙጣሊብ ወሊ8 سنوات وشهرين و10 أيام سبحان الله 8 ዓመትና 2 ወር ከ10 ቀን ያህል እንደቆየ من عمره صلى الله عليه وسلم توفي جده ይባስ ተብሎ ደግሞ አያትየው ደግሞ ሞተ ማለት ነው። በ8 ዓመት መጀመሪያ አባት ሞተ፣ እናት ቀጠለች፣ አያት ደግሞ ተደገመ ማለት ነው። በ8 ዓመት እድሜ እያሉ ማለት ነው አብዱል ሙጠሊብ መከተ የአላህ ህክማው እና ወራአ ቀብለ ወፋቲሂ አን ያሃደ ቢከፋለቲ ሐፊዲሂ ኢላ አሚሂ አቢ ጧሊብን ሸቂቂ አቢሂ እና ታመመ ሰውየው እየጠናበት ሲሄድ እንደማይድን ሲያቅ ልጅን ጥሩልኝ አቡ ጧሊብን አለ ታላቁ ልጅ የአብዱላህ ጋራ እሳቸው አባት ጋራ በእናትም በአባት ይገናኛሉ። ሌሎቹ በአባት በእናት ይለያያሉ። አቡ ጧሊብን አስጠራና ኑዛዜ ሰጠው ማለት ነው። እኔ የምተርፍ አልመሰለኝም እና ይሄ ልጅን አደራህን እንግዲህ አንተ ልክ እኔን ተክተህ እኔ እንደምንከባከበው አድርገህ አሳድግ ብሎ አማና ሰጠው ማለት ነው። ቀብለ ወፋቲ አያ አህደ ቢከፋለቲ ሐፊዲሂ ኢላ አሚሂ እና ሰውየው አብዱል ሙጠሊብ ከማለፉ በፊት አጎትየው አቡ ጧሊብ አደራውን እንዲረከብና በእንክብካቤ እንዲያሳድግ ተነገረው ማለት ነው። እሱም በደስታ ተቀበለ። ከዛ አቡ ጧሊብ ደግሞ እንግዲህ በአራተኛ ደረጃ መጡ ማለት ነው። ከአባት ከእናት ከአያት ወደ አጎት ተሻገሩ ማለት ነው። የአላህ ህክማ እንግዲህ እሳቸውን የሚያህል ሰው ስንት መከራ እንግዲህ በዛ በለጋ እድሜ እያሉ ማለት ነው ስንት ፈተናቸውን እንዳዩ ማለት ነው። እና አላህ ወዳጆችን ይፈትናል ሁልጊዜ። ኢላ አሚሂ ሸፊቅ ከዛ አጎትየውም ከአባት ታያትየው ያነሳ አልነበረም፣ በጣም ያዝንላቸው ይራራላቸው ነበረ ማለት ነው። ወናሃዱ አቡ ጧሊብን ቢሐቅ ብኒ አኺሂ አቡ ጧሊብም የወንድሜ ልጅ እኔ እያለሁኝ እሱ የቲም አይባልም የምችለውን ሁሉ አደርጋለሁኝ ይል ነበረ ማለት ነው። አላ አክመሊ ወጅን በተሟላ መልኩ ኃላፊነቱን ተወጥቷል። ወضمه الى ولده ብዙ ልጆች ነበረው ልጆቹ ጋር ቀላቀለውና ወቀደመው عليهم በእንክብካቤ ግን እሳቸውን አስቀድመ ማለት ነው። እሳቸው አንደኛ ቁጥር ነው የሚያደርጋቸው ሁሉ ነገር ወክተሰው ቢፈድል احترام وتقدير እና ተሌሎቹ ልጆቹ ከራሱ ልጆች የበለጠ እንክብካቤና ክብር ይሰጠው ነበር ማለት ነው። وظل فوق 40 سنة يعز جانبه سبحان الله አቡ ጧሊብ ግን አላህ እድሜውን አስረዘመው ደህና ማለት ነው። 40 ዓመት እስከሚሞላቸው ድረስ እሱ እቅፍ ውስጥ ነበሩ ማለት ነው። አግብተው ራሳቸውን እስከሚችሉ ድረስ ልክ እንደ አባት ሆኖ ድሮ አኩሎ ከዛ በኋላ ነው እንትን ያሉ እስከዛ ድረስ ያው በሙሉ እንክብካቤ አንድ ቀን ቅር ሳይላቸው አሳደገ ማለት ነው። ወየብሱጡ አለይሂ ሂማየተሁ እንክብካቤና ጥበቃውን በሳቸው ላይ ያንዣብባል ሁልጊዜ። ምን ትፈልጋለህ ነው የሚባለው ሁልጊዜ ማለት ነው። ወይሷዲቁ ወይኻሲሙ ሚን አጅሊሂ እሳቸውን የሚያስቀይም ነገር ከመጣ ግንባር ነው የሚመጣው ማለት ነው። ወዲያው ማነው ልጅን የሚነካው ይላል ማለት ነው። ወሰተቲኑ በዱን ሚን ዛሊከ ፊ መዋዲዒሃ እና የተለያዩ መዋቂፎች አጋጣሚዎች ነቢዩን ዓለይሂ ሰላቱ ወሰላም ጥላቶቻቸው ለማጥቃት ያላደረጉት ጥረት የለም። እኔ ትክንዴን ሳልንተራስ ማንም አይነካም እያለ በተለያየ ቦታ ያው መከታ ይሆናላቸው ነበረ ማለት ነው። እሱ ወደፊት ዝርዝሩ ይመጣል በየቦታው ማለት ነው። እና ይስተስቀል ገማሙ ቢወጅሂ ይላል ቀጥሎ። እንግዲህ አቡ ጧሊብ ልጁ እንደ ማንኛውም ልጅ እንዳላደለ አወቀ። በማንኛውም ነገር እንደ ቤተሰብ ብቻ ሳይሆን ይሄ ልጅ ለቤተሰቡ
አለኝታ ነው ብሎ አመነበት ማለት ነው። ተራ ሰው አይደለም፣ አንድ ነገር እንዲነካው አይፈልግም ማለት ነው። ጥቅሙ ነገር ከመጣ መጀመሪያ ለሱ ነው የሚባለው ማለት ነው። በዚህ ሁኔታ ላይ እያለ አኽረጀው ኢብኑ አሳኪር አንጀልሁማ ኢብኑ አሳኪር የሚባለው የታሪክ ጸሐፍት ጁልሁማ ከሚባል ሰውዬ እንዳወራለት ዑርፉጧ እብኑ ዑርፉጧ የሚባል ራሱ ያጋጠመውን ነገር ይናገራል። የገጠር ሰው ነው፣ ይሄ በደዊ ነው። ቃለ ቀዲምቱ መከተ ይላል እና ወደ መካ ሄድኩኝ ይላል ተገጠር ወሆ ፊ ቀህጢን እና በዛ ሰዓት ወሆም ፊ ቀህጢን የመካ ሰዎች በጣም ድርቅ ላይ ችግር ላይ ነበሩ እኔ በማሄድበት ጊዜ ይላል። ፈቃለት ቁረይሹን እና እኔ እንደሄድኩኝ በጣም ችግሩ እየጠና ሲሄድ የከተማው ሰው በራብ ሊያልቅ ነው ተባለ። ያኔ አቡ ጧሊብ እንግዲህ አለቃ ነው፣ የከተማው መሪ ስለነበረ እሱ ዘንዳ ቁረይሾች ተሰባስበው መጡ፣ የአገር ሽማግሌዎች ማለት ነው። የአባ ጧሊብ አሉት መጡና አቅሐጦል ዋዲ የመካን ከተማ ዋዲ ይሏታል። ያው በዙሪያውን በተራራ የተከበበች ስለሆነ ሸለቆ ናት፣ ውስጧል እንደ ሳህል ናት። ይህች እኮ የከተማዋ ነዋሪ በሙሉ ችግር ላይ ወድቋል፣ ሰው ሊያልቅ ነው በችግር ብለው ተነገሩት ማለት ነው። ወአጅደበል ዒያል ቤተሰቦቻችን ሁሉ ልጆቻችን የሚበሉት የሚጠጡት አጡ፣ ዝም ብሎ ታያለህ እንዲህ ይሄን ነገር አሉት። እና ምን ላድርግ ሲላቸው ፈሃሉመ ፈስተስቂ እና ውጣና እስቲስቃ አድርግልን ካዕባ አካባቢ እንሄድና ዱዓ እናድርግ ብለው ጠየቁ ይላል። ሱብሃንአላህ ማጀሃለቲህም እንግዲህ በሽርክ ላይ ናቸው በዛ ጊዜ። ግን ሰዎች አላህን ያውቃሉ። ወለይን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ እንዳለው ቁርአን ችግር ሲደርስባቸው እንዳውም ጣዖቶችን በሙሉ ይረሷቸዋል። ወደ አላህ ነው በቃ የሚመለሱት። ዛሬ ሙስሊም ነን የሚባለው አብዛኛው ወደ ጎበደኑ ወደ ነው የሚባለው ማለት ነው አንድ ነገር ሲመጣ። እነሱ ግን እስቲስቃ አድርግልናል ሶላተል እስቲስቃ ያውቃሉ እነሱ ማለት ነው። በዛ ጊዜ ያው የዝናብ ዱዓ እስቲስቃ ይባላል። ፈኸረጀ አቡ ጧሊብ እሱም ደግሞ ተስማማ ወዲያውኑ። እውነታቸው ነው፣ ጥሩ ሀሳብ አምጥታችኋል፣ ሄደን ዱዓ እናድርግ አለና ተነስቶ ልጁን ይዞ ሄደ፣ ህፃን ልጅ ማለት ነው። ፈኸረጀ አቡ ጧሊብን ወማአሁ ጉላሙን ይሄ ታዳጊ ልጁን ይዞ እዛ ሐረም አካባቢ መጣ። ህዝቡ አጅቦት ማለት ነው፣ ዙሪያ ከተማ ህዝብ ከአነሁ ሸምሱ ልጅነትን እና ልጁ መልኩ ውበቱ ታይቶ አይጠገብም፣ በጨለማ ውስጥ የሚታይ ፀሐይ ይመስል ነበረ፣ ያንጸባረቅ ነበር ሰውነት ሲታዩ ማለት ነው። ተጀለተ አንሁ ሰሃበቱን ከትማኡ እና ጥቁር ዳመና ከቦት ሲገለጥ ፀሐይ እንደሚደምቀው እንደዛ ነበር የሚታየው ልጁ ይላል ማለት ነው። ሐውለሁ ገይሊመቱ ከሱም ጋራ ጎቶቹ ያው ወጣቶች አብረው መጡ ማለት ነው። ፈአኸዘሁ አቡ ጧሊብና አቡ ጧሊብ ካዕባ አጠገብ ይዞ መጣና ልጁን ፈአልሶቀ ዞህረው ቢልካዕበቲ ሱብሃንአላህ ልጁን እንግዲህ ሸእነ ያለው ማለት አምኖበታል እሱ እና ወስዶ ካዕባ ግድግዳ ላይ እንደዚህ ጀርባውን አስደገፈና እንደ ቆሞ ዱዓ ማድረግ ጀመረ። ሽማግሌው ማለት ነው። ልጁን ካዕባ ግድግዳ ላይ እንደዛ አስደግፎት ዱዓ ያደርጋል፣ እንደዛ አስደግፎ ማለት ነው። ያኔ ልጁ ደግሞ ገና ምንም አያውቅም፣ የአያቱን ጣት እንደዚህ ጨርጎ ይዟል፣ ጨብጧል ማለት ነው። እና በዛ መልክ ዱዓ አደረገ ማለት ምንድነው? ይሄ ልጅ አንተ በልዩ ሁኔታ የፈጠርከው ልጅ ነው እና በሱ እንለምንሃለን እንደማለት ነው ማለት ነው። በዛ መልክ ወዲያውኑ እዛው እየቆመ ተየት እንደመጣ አይታወቅም። ዳመናው አንድ የተሰባሰበና እንደ ተራራ ተከመረ በከተማው ላይ ማለት ነው። ዝናብ ሊወርድ ነው ወዲያውኑ ማለት ነው። እና ወማ ፊ ሰማይ ቀዝዓቱን ሰማይ ላይ አንድ ብጣሽ የምትባል ዳመና አልነበረችም እዛ ሲቆሙ ማለት ነው። ወዲያው ግን በቅጽበት ተየት እንደመጣ አይታወቅም። ዳመና ወጣና ዲብልልቅ አለ፣ ጋራ ተራራ መስሎ ተንጠለጠለ ማለት ነው። ፈአቅበለ ሰሓቡ ሚን ሃሁና ወሃሁና ዳመናው ከዛም መጣና በአንድ ጊዜ ተከመረ ማለት ነው በከተማው ላይ። ወአግደቀ ተዛ ዝናቡ በኃይል መውረድ ጀመረ። ዶፍ ዝናብ ወረደ፣ ድብልልቅ አለ። ወግደው ደቀ ዝናቡ ፋታ የሚሰጥ ወደ መጠለያ መሄድ እስከሚከለክል ድረስ ማለት ነው። ድብልቅልቅ ያለ ዝናብ ዘነበ። ወንፈጀረ ልዋዲ ሸለቆውም በአንድ ጊዜ ሞላና ተጨነቀ ማለት ነው። ወአኽሶበ ናዲ ወልባዲ ከተማውም በዙሪያ ያለ ገጠሬውም በሙሉ በብላጊ ተነሸነሸ በአንድ ጊዜ ማለት ነው። ወኢላ ሀዛ አሻራ አቡ ጧሊብን ሂነቃ ይህንን ነገር ካየ በኋላ አቡ ጧሊብ ግጥም ገጠመ፣ የሚከተለውን ግጥም ማለት ነው።
ወአብየጡ ወይስተስቀል ገማሙ ቢወጅሂ ቲማሉ ልየታማ ዒስመቱ ሊልአራሚሊ አለማ ወአብየጡ ዋወል ቀሰም ናት ወሩበ አብየጡ እንደማለት ነው። እና ይሄ በጣም እንደ ፀሐይ የሚበራ የሆነ ልጅ ዳመና በሱ ምክንያት ዳመና እንዲመጣልን ተደረገ አለ። ለሱ ክብር ሲል ነው አላህ ይሄን የሰጠን። ቲማሉ የታማ የቲሞች ተንከባካቢ ደግ ሰው እንደሚሆን ያገር አባት እንደሚሆን ተስፋ አረጋለሁኛል። ዒስመቱ ሊልአራሚሊ ይሄ ደካማ ሴቶች ባሌላቸውን ፈቃጅ የሚሆን ልጅ እንደሚሆን ነውና ይሄው ገና እሱ ነፍስ ሳያውቅ እንኳ በሱ ስም ዱዓ ስላደረኩኝ አላህ ያንን ውጤት ሰጠኝ። ወደፊት ለሀገር ለወገን የሚጠቅም ልጅ መሆኑን አስባለሁኝ ብሎ ገለጸ በዚህ ማለት ነው። እና ኢርሃሷት የሚባል ነገር አለ። እንግዲህ አንዳንድ ጊዜ ያው ትልቅ ሰዎች ከልደታቸው ጀምሮ የተለያየ ባህሪ ይታይባቸዋል። ያ ባህሪ ወደፊት ትልቅ መሆኑን ይጠቁማል ማለት ነው። እና እንዲህ እያለ አሁንም ይቀጥላል በተለያየ አጋጣሚ። አሁን ደግሞ ወደ ሻም ሀገር ሂደው ያጋጠማቸውን ይነግረን ነው። ወደፊት በነገው ኢንሻአላህ እንመለስበታለን። ሰለላሁ ዐለይሂ ወሰለም አለ ነብዩ